አሰላሙ አለይኩም ወራህመቱላህ። ለኢማን ሚዲያ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የሚዲያው ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አላሁ ሱብሓነሁ ወተዓላ አደምን ዓለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትም እንዳትቀንስብኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትዕዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንስብኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ ሱብሓነሁ ወተዓላ ኢዝራኤልን ላከው። ኢዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድር እንዳትቀንስብኝ በአላህ እጠበቃለሁ አለችው። ኢዝራኤልም እኔ ራሴ የአላህን ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ቡላት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጆች መልክም የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዳመጣ ሁላ ነፍሳቸውንም እንድታወጣ አንተን ወክያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህም ለመላእክቶች እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈስ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህ ሱብሓነሁ ወተዓላ ኢብሊስን እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃው ቅርጽ ብቻ ሆኖ ከረመ እና መላእክት በዛ በኩል ሲያልፉ አደምን ሲያዩት በጣም ይፈሩ ነበር። ነፍስም አልገባለትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበር። ኢብሊስም ሁሌ ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ያን ጊዜ ሸክላ ሲመታ የሚወጣው ድምፅ ይሰማ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆመ። አንተማ ለሆነ ነገር ነው የተፈጠርከው እያለ ባፉ እየገባ በመቀመጫው ይወጣ ጀመር። ለመላእክትም እኔ በዚህ ላይ ከተሾምኩ አጠፋዋለሁ በማለት ይዝት ጀመር። አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሁን ነፍሱን እንደነፈሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆነው መጠባበቅ ሲጀምሩ አላህ ሱብሓነሁ ወተዓላ በአደም ሩህ ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ ሲል አላህም ደግሞ ጌታህ ይማርህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት አሰኘውና ገና ነፍሱ እግሩ ላይ ስትደርስ ሄዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ስጁድ ያደረገለት ኢዝራኤል ነበር። ከዚያም አላህ ሱብሓነሁ ወተዓላ ለአደም ሂድ እነዛን ሰላም በላቸውና ምን ብለው እንደሚመልሱልህ አዳምጥ ብሎ ላከው። ሄዶ ሰላም ሲላቸው መላእክትም ወዓለይኩም ሰላም ወረሕመቱላሂ ወበረካቱ ብለው መለሱለት። አላህም ለአደም አደም ሆይ ከአሁን በኋላ ይህ ያንተ እና የዝርዮች ሰላምታ ሆኖ ይዘልቃል አለው። አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫለሁ፣ ሁለቱም እጆችህ ቀኝ ናቸው ብሎ ሲል አላህም ሱብሓነሁ ወተዓላ እጁን ሲከፍትለት አደም እስከ ቅያም ድረስ ያሉ ልጆችን ሁሉ ተመለከተ። በዚያ መሃል አንድ ብርሃናማ ሰው ተመለከተና ያ አላህ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጄ
ዕድሜውን ስንት ነው ያደረክለት ብሎ ሲጠይቅ አላህም 60 ነው አለው። አደምም ጌታዬ ከኔ ዕድሜ 40 ቀንስና ለሱ ጨምረህ 100 ሙላለት አለው። ለአደም የተመደበለት ዕድሜ 1000 ነበር። አላህም እሺ ብሎ ሞላለትና ምስካሪ መላእክቶችንም አደረገ። እዚያም አላህ ደግሞ ለአደም ልጆቹን ሁሉ ሲያሳየው አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። በቃ ይህን ሁሉ ሲመለከት ምን ነው ጌታዬ ሁሉን እኩል ብትፈጥር ምን አለበት ሲለው አላህም ሱብሓነሁ ወተዓላ አንተ አደም እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባህ ውዱ ጌታዬ። ከዚያም አላህ ሱብሓነሁ ወተዓላ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆችን ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁምን ብሎ ሲጠይቃቸው አዎ ጌታችን ነህ እንመሰክራለን ይላሉ። ከዚያም አላህም እኔ 7 ሰማያትን እና 7 ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያም ቀን ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ አሁንም እወቁ። ከኔ ሌላ አምላክ የለም፣ ከኔ ሌላ ጌታ የለም። በእኔ ምንም ማንንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞቼን ነቢያቶችን ቃል ኪዳኔን እና ዛቻዬን የሚነግሯችሁ ሲሆኑ እልካችኋለሁ፣ መጽሐፎችንም አወርድላችኋለሁ አላቸው። የአደም ዝርያዎች ካንተ ሌላ ጌታ እንዳሌለ እንመሰክራለን፣ ካንተ ሌላ አምላክ እንዳሌለ እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመልሳችሁ። ቅድም ከመላእክት ሁሉ ቀድሞ ለአደም ስጁድ ያደረገው ኢስራፊል ነው ብያችሁ አልነበር? ኢስራፊልን ተከትለው ሁሉም መላእክት ስጁድ አድርገው ነበር። ግን አቶ ኢብሊስ ሁሉም ስጁድ ሲወርዱ እሱ ዘና ብሎ ቆመ። አላህም ሱብሓነሁ ወተዓላ ኢብሊስን ሆይ በሁሉም እጆቼ በኃይሌ ለፈጠርኩት ከመስገድ ምን ከለከለህ? ኮራህን ወይስ ፊትም ከትዕቢተኞች ነበርክ ብሎ ሲለው ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ፣ አንተ የተባረርክ ነህ፣ እርግማኔ እስከ ፍርዱ ቀን ድረስ በአንተ ላይ ይሁን አለው።